ማዶ ሳይማዶ ትመጫለሽ ብዬ ደሞዬ ሳይማዶ እውነት ለመናገር አንዳንዴ ትዕግስት ለምን እንደሌለን አላውቅም። ሆኖም ሳለ ግን እኔ ትናንትና እንግዲህ ሳውዲ አረቢያ አንዲት እህታችን ራሷን አጠፋች የሚል ዜናዎች እየተንሸራሸሩ ነበር ማለት ነው። ነገር ግን እኔ ምንም ላምን አልቻልኩኝም። ኦኬ ሌላ ሰው ቢሆን ምናምን ችግር የለውም። ግን ይቺ ልጅ በእምነቷ ጎበዝ ነች፣ ጠንካራ ነች። ስለዚህ ይቺ ልጅ እንዴት ራሷን ታጠፋለች? አንዳንዶች ደግሞ በወንድ ምክንያት ነው የሚሉም አሉ። እኔ አላውቅም። ሆኖም ሳለ ግን እኔ ይቅርታ አድርጉልኝና በጣም ነው የተሰማኝ። ጌታን ነው የምላችሁ። በይዘው የአረብ ሀገር ላይ ስንኖር ምናልባት በእምነት ጠንካራ የሆኑ ሰዎችን ታውቃላችሁ፣ ሰይጣን ይፈትናቸዋል። ግን በዚሁ አጋጣሚ በእምነቷ ጎበዝ ስለሆነች ራሷን አታጠፋም እያልኩኝ አይደለም። ሰይጣን አይደለም እሷን ይቅርና አዳምና ሔዋንን ከገነት አስወጥቷቸዋል። ስለዚህ ሰይጣን በብዙ ነገር ይፈትነናል። ግን ቢሆንም ግን እንደው ምናልባት አድርገው ቢሆን እኔ ግን ታደርጋለህ ብዬ ምንም እኔ ላስብ አልቻልኩም። ይቅርታ አድርጉልኝና እስካሁን ራሱ እየተወዛገብኩኝ ነው። እንግዲህ የጥምቀት ዕለት ራሱ እንትን እዚህ ውሃ እየተጠመቀች ምናምን አይቻታለሁ። እውነት ለመናገር ብቻ አሁን ቪዲዮም ሰርታ ምን ሰርታ ምናምን እንደዚህ ሲባል እኔ በጣም ነው የደነገጥኩትም በጣም ያፈርኩኝ። በቃ ደንግጫለሁ። ይቅርታ አድርጉልኝና በእውነቱ ከሆነ ግን አንዳንዴ ለምን ትዕግስት አይኖረንም? እውነት እንኳን አርጋ ቢሆን ትዕግስት ሊኖር ይችላል። ግን ከዛ ባሻገር ግን ሌላ ሰውም አለ እሷ ጋር መዳሟም ታስራለች። ግን እውነተኛ ከሆነ ግን እውነት እሷ ይሄንን ነገር አድርገው ከሆነ ይቅርታ አድርጉልኝና ማለት ነው ትዕግስት ሊኖረን ይገባል። በይዘው የአረብ ሀገር ላይ ስንኖር ማንም ተመችቶን አይኖርም። እዚህ ቤተሰብ ያስጨንቀናል፣ ብር ላኩ እያለ ቤተሰብ በቃ አይረዱንም፣ ለኛ ያስቡልንም ቤተሰቦቻችን። ከዛ ባሻገር ደግሞ አረቦች ይናገሩናል። እኛ ስንት አመት ቆይተን በቃ ለኛ በቃ ሞራን የሚባል የላቸውም። ሲናገሩን ራሱ በቃ ጨዋነት ሳይሆን የሚናገሩን በቃ የሆነ አለ አይደለ የሆነኛን በሚደብርና በሚከፋ መልክ ነው የሚናገሩን። እና ስለዚህ ያንን ነገር ስናይ የሆነ ቶሎ ብለን ውሳኔ ነው ስንና ራሳችን አላስፈላጊ ደረጃና የሆነ ራሳችንን ለመጉዳት እናደርጋለን። ግን ነገ ሌላ ቀን አለ። እኔ በነገራችን ላይ ደግሞ በጣም ቪዲዮ እያየሁኝ ነበር። ብዙ ሰዎች አንቺማ ታድለሽ እኔም በቅርብ ምናምን የሚሉ ኮመንት በጣም በየኮመንቱ ሳይ በጣም ነው የገረመኝ ኮመንቶች። እውነቴን ነው የምላችሁ። ማንም እኮ ድልቶት አይኖርም። ስለዚህ ግን ትዕግስት ሊኖረን ይገባል። በነገራችን ላይ ምድር ላይም ሲኦል ገብተን ደግሞ እዛ ላይም ራሱን ያጠፋ ሰው ታውቃላችሁ ሲኦል እንደሆነ እንደሚገባ ታውቃላችሁ አይደለ? ስለዚህ በምድርም ሲኦል በለቤትም ሲኦል በጣም ነው የሚያስጠላ። ይቅርታ አድርጉልኝና ቤተሰብ እና እኔ እንደዚህ አይነት ነገር የምትወስኑ ሰዎች ትክክለኛ ናችሁ ብዬ አላስብም። የእውነት ማንም ደስ ብሎት አይደለም የሚኖረው። እኔ ይቅርታ አድርጉልኝና እጋጫለሁ፣ ከአረቦች ጋር እጋጫለሁ። በጣም በተለያየ ጊዜ ነው የምጋጨው ምናምን። እዛ ባሻገር ደግሞ ቤተሰብ እናንተ የምትፈልጉትን ነገር አያደርግም። ቤተሰብ ለራሱ በቃ አያስብም። ኦልሬዲ እኛ ስደት ከወጣነ በቃ ልጅ መሆኑ ሁሉን ይረሱናል አንዳንዴ እግዚአብሔርን። እና ይሄን ስታዩ የሆነ ተስፋ ቁርጥ ትላላችሁ፣ ያስጠላችኋል ሁሉም ነገር። ማለት አንድ ሰው ከእናንተ ጎን መሆን አለበት። ግን አይሆኑም። ኦልሬዲ አረብ ሀገር ከሄድን በኋላ ልጅ መሆናችን ምናምን ይረሱናል። በቃ ለኛ ያላቸው ሪስፔክት ወንድምም ስታዩት ብራችን አጠፍቶ በእኛ ብር ሚስት አግብቶ ሌላ ነገር የራሱን ህይወት ጀምሮ ምናምን ነው የምታዩት አይደለ? ግን ያንን አድርጓል ብለን እኛ የሆነ ነገር ልናደርግ አይገባንም። ያልሆነ ውሳኔ ምናምን ማድረግ ነው ለማን አባቱ ደስ ይበለው ብለን። ስለዚህ እኔ እቺ ልጅ ያደረገችው ነገር የእውነት እኔ እውነተኛ ግን አስክሬኗ ራሱ ይቅርታ አድርጉልኝና መመርመር አለበት ባይዘው እንጂ የራሷን እንደዚህ ታደርጋለች ምናምን ብዬ እምነት የሚባል የለኝም። ደግሞ በወንድ ነው ምናምን የሚሉ ሰዎችም አሉ። በወንድ ከሆነ ደግሞ እኔ በጣም ነው ያፈርኩት። ይቅርታ አድርጉልኝና በወንድ ከሆነ በጣም አፍሬያለሁ የምር። እቺን የመሰለች ልጅ ደግሞ ለወንድ ልጅ ደግሞ እንኳን ስራ ሲላጠፋ ይቅርና እኔ እንደው አንድ ቀን እንኳን ጦሜን አላድርም። ማን ነው ምንድነው ወዴት ነው እሱ ምን አባቱ ማርያምን ዘወር ብሎ ለማያየን ወንድ ሲኖረን ነው ወንድ ራሱ እኛን የሚፈልገን። ስለዚህ ለዛ ብዬ ራሴን አላጠፋም። ይቅርታ አድርጉልኝና ማለት ነው ቤተሰብ። እና እቺ ልጅ የሰራችው ስራ በጣም አጸያፊ ነገር ነው። እና ሁላችንም ከእንደዚህ አይነት ድርጊት ልንቆጠብ ይገባል። የምር እኔ በጣም ነው ያሳዘነችኝ። ገና ልጅ ናት። በሰሞኑ እንግዲህ ሳምንት ይሆነዋል። እሷም ደግሞ አንዲት እህታችን በባህር ስትሄድ ህይወቷን አታለይ ምናምን
በቃ ይሄን ስታዩ በቃ አንዳንዴ በጣም ከባድ ነው ህይወት በቃ እንዲህ ናት። ስለዚህ ውዶችዬ እንደዚህ አይነት ነገር እኔ ባታደርጉ ደስ ነው የሚለኝ። እውነቴን ነው የምላችሁ። ማንም ከፍቶት ነው የሚኖር። ማንም ተደስቶ እንደዚህ በየቲክቶኩ በየዩቲዩቡ ምናምን እየሳቅን ምናምን ስንመጣ ሰው እውነት ይመስለዋል። ግን የምን ሳቅ ነው ማርያምን። እኛ ብዙ ነገር አለ በቃ ይከፋናል። ምን ይላል በቃ ያስጠላል ያለው ነገር ኦልሬዲ ሁሉ ነገር። ስለዚህ እናንተ ደግሞ ያልሆነ ነገር ማድረጉ አግባብ ነው ብዬ አላስብም። እና ያልሆነ ውስጥ አትግቡ ብዬ ነው የምላችሁ። ሌላ ግን ያው የምላችሁ ነገር የለም ውዶችዬ። በተረፈ እንግዲህ እግዚአብሔር እህታችንም በጣም ያሳዝናል። ይብላኝ ማርያምን። እኔ አንዳንዴ እቺ ልጅ አሁን እንደዚህ ስትሆን እንግዲህ ለቤተሰብ ራሱ አስቡ። እውነቴን ነው የምላችሁ። ለቤተሰብ ማሰብ አለባችሁ። ለእናታችሁ ለአባታችሁ። አሁን እቺ ልጅ እናቷ ደም ማነስ ደም ብዛት አለባቸውና እናቷ ራሱ ምንም እንትን አይሉም አሉ። ራሳቸው እንደሳቱ ነው እንትን የሚሉ። ስለዚህ የምር ለራሳችሁ በዛ ላይ ደግሞ ገና ልጅ እኮ ናት። ብዙ 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 የሚጠበቅባት ናት። የምር ስታምር ቆንጆ ናት ምናምን በቃ እንደዚህ በመንፈሳዊ ነገር ነው የጎበዘችው። ስለዚህ እንደዚህ አይነት ሰው ይሄንን ሲያደርግ ማየት በጣም ነው ልብ የሚነካው። እንደ ሰውኛ ማለት ተውዳ ነፍሷን ይማረው ነው የሚለው እንጂ ሌላ ምን እላለሁ። መቼም እኛ ነፍስ ይማር ማለት ከጀመረን ቆይተናል፣ ሰነባብተናል። የእውነት እና በጣም ያሳዝናል። ለማንኛውም ሁላችሁም ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቤተሰቦች ግን ትዕግስት ይኖረን። ሁሉም ነገር ያልፋል። ሁሉም ለበጎ ነው። ጌታን ነው የምላችሁ። የማያልፍ ነገር የለም። ለዛ ነው በጣም ሁላችሁም ከልብ እናመሰግናለን። እንግዲህ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ያው አረብ ሀገር ላይ ባይዘው ያውን ብርድ ነው። ራሳችሁን ጠብቁ። በዛ ላይ ሮመዳንም እንግዲህ እየመጣ ነው። በቃ በት እያላችሁ ነው ቅመሞች። ያው ራሳችሁን እየጠበቃችሁ እየበላችሁ እየጠጣችሁ የሚጠጣጣውን ነገር ቀመስ እያደረጋችሁ። አዎ ካልተበላ ካልተጠጣ የአረብ ሀገር ስራ እንደማይቻል ሁላችሁም ታውቁታላችሁ። እና ለዛ ነው የኔ ውዶች። በተረፈ ይበቃኛል። ብዙ ወሬ ማላወራባችሁ መሰለቻቸት ስለሚመጣ እና ግን በስመ አብ እኔ የእውነት በጣም ነው የተሰማኝ። የታችን ነገር በስመ አብ እንደምትሰሳደውላ አምላኬ እንደዚህ አይነት ነገር ጠብቀን ፈጣሪ ትዕግስቱን ስጠኝ። ምን አይነት ጊዜ ደረስን በመድኃኒዓለም። በቃ ሰው ትንሽ ነገር ካየ መታነቅ ነው። ሰው ትንሽ ነገር ካየ መታነቅ ምን አይነት ነገር ነው? የምር ፈጣሪ ያለሽ ስማሙል እኔ ምኑን አውርቼ ምን እንደምጨርስ ራሱ አላውቅም። ጌታን ነው የምላችሁ ቤተሰብ። በጣም ነው የደነገጥኩት። ከሷ ደግሞ እኔ ራሱ ድንግጥ አልኳስባችሁታል። አይ እናት እንደው ፈረደብሽ በየጊዜው በቃ መከራ ለቅሶ ነው በቃ መከረኛ እናት። ያሳዝናል የምር።